الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أيها الإخوة والأخوات المستمعون والمستمعات، السلام عليكم ورحمة الله وبركاته. بمكتل زاري كسورة التكوير عنقز 15 እስከ መጨረሻ 27 ድረስ እናያለን። يقول الله عز وجل فلا أقسم بالخنس فلا أقسم أمل الله على الله بالخنس ማለት ተመላሾችም በሆኑት እምል አለሁ ተመላሾች በሆኑትም አዋዲያት ወይም ከዋክብት እምል አለሁ አለ አላህ። አልጀዋሪል ኩነስ ተጓዦችና ገቢዎች በሆኑትም እምላለሁ ተጓዦችና ገቢዎች በሆኑት ከዋክብት እምላለሁ። አልጀዋር ተጓዥ ወይም ሂያጆች ማለት ነው። አልኩነስ ገቢዎች የሆኑ የሚሰወሩ ማለት ነው። ከዋክብት ሄደው ያው በፀሐይ ብርሃን ይሰወራሉ ይገባሉ ማለት ነው። ወለይሊ በሌሊትም እምላለሁ አለ አላህ። ኢዛ ዓስዓሰ ማለት ጨለማውን በጠነሰሰ ጊዜ ዓስዓሰ አንድ መጠንሰስ ማጨለም ማለት ነው። ቢማና አቅበለ ظላማሁ ማለት ነው። ወይም አድበረም ይተረጎማል በሸሸ ጊዜ። ግን እዚህ ቦታ ላይ ኢዛ ዓስዓሰ ኢዛ አቅበለ ቢظላሚሂ ጨለማውን በጠነሰሰ ጊዜ። ወሱብሒ በንጋትም እምላለሁ አለ አላህ። ኢዛ ተነፈስ ብርሃኑን በተነፈሰ ጊዜ ማለት ነው። አላህ ሱብሓነሁ ወተዓላ በከዋክብቶች ምሎ በሌሊት ምሎ የሚነግረን በንጋት ምሎ የሚነግረን ምንድነው? ኢነሁ ይሄ ቁርአን ማለት ለቀውሉ ረሱሊን ከሪም የክቡር መልእክተኛ ቃል ለመሆኑ ምየነግራችኋለሁ ይለናል። ዚ ቁወቲን ዕንደ ዚል ዓርሺ መኪን ይሄ ክቡር መልእክተኛ ደግሞ የኃይል ባለቤት የሆነ ዚ ቁወቲን የኃይል ባለቤት ዕንደ ዚል ዓርሺ ከዙፋኑ ባለቤት ዘንድ መኪኒን ባለሟል የሆነ ሙጣዒን ትእዛዙ ተከባሪና ተሰሚ የሆነ ሰመዛ ቦታ አሚኒን ታማኝም የሆነ ትእዛዙ የሚከበር የሚሰማ ከዚሁም ባህሪው ጋር ደግሞ ታማኝ የሆነው ክቡር መልእክተኛ ቃል ነው እየነገራችሁና እያስተላለፈላችሁ ያለው ይሄ ሙሐመድ ሰለላሁ ዐለይሂ ወሰለም። ወማ ሷሂቡኩም ጓደኛችሁ አይደለም፣ ቢመጅኑን እብድ አይደለም። ወማ ሷሂቡኩም ነብያችሁ አይደለም። ጓደኛም ልንለው እንችላለን። ያው አብሯቸው ያደጉ ከመሆኑ አንፃር የሚነገራቸው ሰዎች ያው የሳቸው ጓደኞች ስለሆነ በእርግጥ ማለት ነው። ወይም ሷሂቡኩም በማለት ተፈለገው ይሄ ጓደኛችሁ የምታውቁት ነብያችሁ ማለት ነው። ተልኮላችሁ የመጣው መልእክተኛችሁ ቢመጅኑን እብድ አይደለም። እብድ አይደለም። የሚያነበንብላችሁ የሚቀራላችሁ የሚነግራችሁ የክቡር መልእክተኛውን ቃል ነው። ጅብሪል ያመጣውን ከማን ከአላህ ሱብሓነሁ ወተዓላ ተልኮ ያመጣውን ቃል ነው እያነበበላችሁና እያነበበላችሁ ያለው እንጂ እናንተ እንደምትሉት ነው ለመጅኑን እብድ ነው እያላችሁ እንደምትሉት እብድ አይደለም። የእብድ ቃላትም አይደለም። ወለቀድ ረአሁ በእርግጥ አይቶታል አለ አላህ። ማን ነው አይተው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ወለቀድ ረአ ሷሂቡኩም እንደማለት ነው። ማንን? ጅብሪል መላኢካውን ይሄ መልእክተኛውን አይቶታል። ቢልኡፉቂል ሙቢን በግልጹ አድማስም በእርግጥ አይቶታል። ወለቀድ ረአሁ በእርግጥ አይቶታል። ቢልኡፉቂል ሙቢን በግልጹ አድማስ በግልጹ አድማስ ወደ ሰማይ አድማስ ይባላልና በዛ ላይ አይቶታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪልን በሚገባ በተፈጠረበት ፍጥረታት ሁኔታ ሆኖ አይተውታል በግልጹ አድማስ ላይ። ወማ ሁወ ዐለል ገይቢ ቢዶኒን እርሱም በሩቁ ወሬ ላይ ሰሳች ወይም ንፉግ አይደለም ይላል። ወማ ሁወ እርሱ ነብዩ መሐመድ ይሄ ሷሂባችሁ አይደለም
على الغيب ማለት የሩቅን ዕውቀት በመናገር በማስተላለፍ ቢضنين ሰሳች ወይም ንፉግ አይደለም ስስታም መስሏችሁ የተላከው መልእክት የሚያስቀር እንዳይመስላችሁ በጭራሽ አድርስ የተባለውን መልእክት ታማኝ ነውና ያደርሳል አድራሽም ነው ለነገ ብሎ የሚያስቀረው ነገር የለም وما هرسم አይደለም على الغيب በሩቁ ወሬ ቢضنين ሰሳች ወይም ንፉግ አይደለም ይለናል وما هو እርሱ አይደለም ቁርአን ማንዝ ቦታ ደግሞ ለምን ካነጋገሩ ተውላጠ ስሙ ግልጽ ነው وما هو እርሱ አይደለም ማን የሚናገረው ነገር ተነጋሪው ወይም ቁርአን ማለት ነው ቢቀውሊ ሸይጣን الرجيم የርጉሙ ሰይጣን ንግግርም አይደለም وما هو ቁርአን አይደለም ቢቀውሊ ሸይጣንን የሰይጣን ቃል አይደለም ረጂምን እርጉም የሆነ ሰይጣን ቁርአን የአላህ ቃል እንጂ የሰይጣን ቃልም አይደለም የመጣውንም ደግሞ የሚያስቀር አይደለም ይሄ መልእክተኛችሁ የነብያችሁ ሃዳ እንደዚህ ሆኖ ያለፈ አይነ ተذهبون ታዲያ ወዴት ነው የምትሄዱት ወይም ወዴት ትሄዳላችሁ ይሄን የመሰለ የአላህን ቃል ቁርአን ሰምቶ ከመገሰጽና ከመመከር ይልቅ ወዴት ትፈልጋላችሁ ወዴት መሄዳችሁ ነው የምትሸሹት አትሽሹ ተቀበሉ ተመኑት እያለ ነው ኢን ሁወ እርሱ ቁርአን አይደለም ኢላ ዚክሩን ሊልዓለሚን ለዓለማት መገሰጫ እንጂ ሌላ አይደለም ቁርአን የመጣው ለዓለም ነው ሌሎች እነ ተውራት እነ ኢንጂል እነ ዘቡር ለበኒ እስራኤላውያን ለተወሰኑ ሀገሮች የመጣ ነገር ነው የቁርአን አመጣጥ ግን ለዓለማት ግሳጼ ምክር ይሆን ዘንድ እንጂ የመጣው ለሌላ አይደለም ሃዳ ለዓለም የተላከውን ቁርአን እናንተ አረቦች ሸሽታችሁት የት ልትሄዱ ፈለጋችሁ አረግደላችሁ ማዳምጡ ስሙት ትጠቀማላችሁ አለያ ምላሽ የከፋ ይሆናልና ትቸገራላችሁ ጀሃነም ገብታችሁ ትማቅቃላችሁ ይልቁንስ ለዓለም መገሰጫ የሆነ ቁርአን ቃል ነው የአላህ ቃል ነውና ስሙት እመኑት ተቀበሉት ተመከሩበት ተገሰጹበት ይላል አላህ Subhanahu Wa Ta'ala طيب እንግዲህ አላህ Subhanahu Wa Ta'ala በከዋክብቶች ማለ ተጓዦችና ተሰዋሪ ገቢዎች በሆኑት በሌሊትም ጨለማውን በተነሰሰ ጊዜ በንጋትም ብርሃኑን በተነፈሰ ጊዜ ማለና የማለበት ዋናው ቁም ነገር ቢኖር ምንድነው ኢነሁ ለቀውሉ ረሱልን ከሪም ቁርአንን ጅብሪል ነው ያመጣው ከብደት የመጣ ውጤት እንዳይመስላችሁ በብደት ምክንያት የመጣ ውጤት እንዳይመስላችሁ ኢነ هذا القرآن ለተብሊغ ረሱልን ከሪም ማለት ነው የተከበረ ክቡር መልእክተኛ ከሆነው መላእክታ እንዲያደርስ ተልኮ ይዞት የመጣ ቃል ነው መለኪን ሸሪፊን ሐሰኒል ኸልቅ አፈጣጠሩ የሚያምር እይታው የሚማርክ የሆነ መልእክተኛ ቃል ነው ማነሱ ጅብሪል አለይሂ ሰላቱ ወሰላም ذي قوة የሚለው علمه شديد القوى እንደሚለው ذو مرة فاستوى እንደሚለው شديد الخلق شديد البطش والفعل ተግባሩ አፈጣጠሩ ጠንካራና ብርቱ የሆነ ለማንም የማይበገር የሆነ ነው በአንድ ክንፉ ምድርን አንስቶ መጣል የሚችል ነው ማለት ነው ሱብሃንአላህ عند ذي العرش مكين ማለት له مكانه ይሄ መልእክተኛ ባለ ኃይል የምንለው መልእክተኛ ኃይል ያለው መልእክተኛ ቦታ አለው አላህ Subhanahu Wa Ta'ala ዘንድ له مكانة عند الله عز وجل ومنزلة رفيعة مطاع ثم أي له وجاهة وهو مسموع القول مطاع في الملأ الأعلى በላይኛው አድማስ ተሰሚነት ያለው ባለሟል የሆነ መልእክተኛ ቃል ነው አሚኒን صفة لجبريل
بمعنى له أمانة ታማኝነት አለው ማለት ነው ይሄ ደግሞ በጣም ትልቅ ነገር ነው አንድ መልእክተኛ ታማኝነትን ካገኘ በኋላ خلاص أن الرب سبحانه وتعالى يزكي عبده ورسوله الملكي جبريل ملائكة جبريل الله سبحانه وتعالى ያጸዳው ነው ትክክል የሰጠነውን ቃል ነው አምጥቶ የሚናገረው ለሙሐመድ የሚያስተላልፈው ይጨምርበታል የሚስጋት እንኳን የለም ታማኝ ነው كما زكى عبده ورسوله البشر محمد صلى الله عليه وسلم نبي صلى الله عليه وسلم ከተለያዩ ቁረይሾች ከለጠፉባቸው ነገሮች እንዳጸዳ ሁሉ መልእክተኛው ይሄ ቁርአንን ከአላህ ይዞ መጥቶ ወደ ነብዩ መሐመድ አለይሂ ሰላቱ ወሰለም ያስተላለፈው መልእክተኛ ኃይለኛ ብርቱ ተሰሚነት ያለው ታዛዥነት ያለው እንደገና ታማኝ የሆነ ነው ምንም ቢሆን አትጠራጠሩበት በዚህ በቁርአን ይያለና አላህ ያ አላህ وما صاحبكم بمجنون ይሄ ነብያችሁ መሐመድ እብድም አይደለም ولقد رآه بالأفق المبين بمعنى ولقد رأى محمد جبريل الذي يأتيه بالرسالة عن الله عز وجل على السورة التي خلقه الله عز وجل عليها ይሄ ሙሐመድ የአላህ መልእክተኛ የሆነው የአላህ መልእክተኛ ጅብሪልን አይቷል በላይኛው በግልጹ አድማስ ላይ ልክ በተፈጠረበት ሁኔታ ሆኖ ነብዩ አለይሂ ሰላቱ ወሰለም በሐዲስ እንዲያረጋገጡት ጅብሪልን አይቻለሁኝ ወለሁ 600 ጀናህ ብለዋል 600 ክንፍ ኑሮት አይቻለሁ ብለዋል ሱብሃንአላህ ቢልኡፉቅ المبين ማለት በይን ግልጽ በሆነው አድማስ በላይ በሰማይ ማለት ነው علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان كعب قوسين أو أدنى فأوحى إلى عبده ما أوحى بميلو إن يتتكسوا هلو مالتنا بسورة النجم ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى أيالا قديخ يا أيوبة هنيتا بقلت أسكمتوا القرآن بلا بوتا مالتنا إن النبي عليه الصلاة والسلام بزي ملك تقبلتم وحي قرآنا የሚደብቁ አይደሉም ሚሰስተው የሚያስቀሩም አይደሉም لم يكن النبي صلى الله عليه وسلم ضنينا في ابلاغ الوحي وحي ለሚመለከተውና ለተላኩበት ዓለም ከማድረስ የሚሰስቱና ንፉግ የሚሆኑ ነገር አይደሉም وما هو على الغيب بضنين على وما محمد على ما انزله الله اليه بضنين ማለት بمتهم የሚጠረጠሩ አይደሉም ማያደርሱም ተብሎ طيب ወይም ደግሞ ስስታም ተብሎ በስስነት የሚያስቀሩም አይደሉም ወይም ቢዞኒን ቀጣፊም አይደሉም ሙተሃም ቢልቡኽል አይደሉም ሙተሃም ቢልከዚብም አይደሉም ከዚህ ሁሉ የጸዱና ትክክለኛ መልእክተኛ ናቸው ይላል አላህ እንግዲህ ቁርአን ገይብ ነው ቁርአንን አላህ ባይነግራቸው ኑሮ የሚያውቁት ነገር አልነበረም ነብዩ አለይሂ ሰላም ገይብ ነበረ ግን አላህ አሳወቃቸውና አመጡት فانزله الله على محمد وغيب ከሆነ በኋላ فما ظن به على الناس ለሰው ከማድረስ ወደ ኋላ አላሉ ማልሰሰቱም አልነፈጉም بل نشره وبلغه وبذله لكل من اراده ለፈለጉት ሁሉ አድርሰዋል ነው የሚለው طيب بضنين ተቀርቷል ቢضنين ነው እኛ ቅራአችን ቢضنين ስስታም አይደሉም ነው ቢضنين ከሆነ ተጠርጣሪ አይደሉም ማለት ነው ቁርአን ለዓለማት ግሳጼና ምክር እንጂ የሰይጣን ወህይ ወይም ራእይ እንዳልሆነ አላህ Subhanahu Wa Ta'ala وما هو بقول شيطان الرجيم በማለት በግልጽ አስቀምጦታል وما هذا القرآن بقول شيطان رجيم أي لا يقدر على حمله ولا يريده ولا ينبغي له የማይገባው ሊሸከመው የማይፈልገው የማይችለው የሆነ ሰይጣን የርጉም ሰይጣን ቃልም አይደለም وما ينبغي لهم وما يستطيعون እንደሚለው ማለት ነው ምንድነው وما تنزلت به الشياطين وما ينبغي لهم وما يستطيعون انهم عن السمع لمعزولون بما በሶስቱ ሹዓራ ላይ አላህ Subhanahu Wa Ta'ala የሰይጣን ቃል እንዳልሆነ ለሰይጣን እንደማይገባ ቁርአን በግልጽ አስቀምጧል ማለት ነው ሃዳ እንደዚህ ያለውን ትልቅ ቁርአን
በተለያዩ በጅብሪልና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካይነት የመጣውን ታላቁን ቁርአን በንጹህ መላእክትና በንጹህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ላይ የመጣውን እንዴት አትቀበሉትም? ተቀበሉት እንጂ فأين تذهبون የት ነው የምትሄዱት? فأين تذهب عقولكم في تكذيبكم بهذا القرآن ይሄንን ቁርአን በማስተባበል ወዴት መሄዳችሁ ነው? ወዴት እያመራችሁ ነው? مع ظهوره ووضوحه ግልጽ ከመሆኑ ጋር وبيان كونه حق من عند الله عز وجل ከአላህ ለመምጣቱ ግልጽ ሆኖ ተብራቶላችሁና የሚያሳምናችሁ ሆኖ እያለ ይሄን ጥላችሁ ወዴት ልትሄዱ ነው? ሱብሃንአላህ ويحكم أين تذهب عقولكم من دمله والله إن هذا الكلام لم يخرج من إلا أي من إله فأين تذهبون ይሄ ቁርአን ከአላህ እንጂ ከሌላ የመጣ አይደለም ይሄን ጥላችሁ ወዴት ልትሄዱ ነው? هذا فأين تذهبون عن كتاب الله وعن طاعته ከአላህ ቁርአንና እሱን ከመታዘዝ ለሱ አማኝ ከመሆን ወዴት ልትሄዱ ትፈልጋላችሁ አለና إن هو إلا ذكر للعالمين هذا القرآن ذكر لجميع الناس لسو هلو يتذكرون به ويتعظون بس يتوسالو يقسسالو لمن شاء منكم أن يستقيم እንዳለው ያው ቀጥ ብሎ ለመጓዝ ለሚፈልገው ማለት ነው من أراد الهداية فعليه بهذا القرآن ቀናው መንገድ ወይ መመሪያ የፈለገ ሰው ቁርአንን አጥብቆና ሟጮ ይያዝ ይላል طيب فإنه منجات له وهداية ይሄን ቁርአን መያዝ ነጽነት ማግኘት ነው ولا هداية فيما سواه ከቁርአን ውጭ ቁርአንን ለቆ ቀናም መንገድ ይዛለሁ ማለት ዘበት ውሸት ነው ይለናል وما እና ይሄ የዓለማት ግሳጼ ነው ተገሰጹበት ይላል አላህ Subhanahu Wa Ta'ala ቁርአንን በሚገባ አምነው ከሚቀበሉት ከሚቀሩትና ከሚያስተውሉት ከሚያስተነትኑት ከሚገሰጹት አላህ አድርገን ይያል የዛሬው ደርሳችን በዚህ ተጠናቀቃል هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمة الله وبركاته